ሰላም ለማህበረ ቤተ እስራኤል ያለንበት ፓራሻት ኪቲጼ ይሆናል እና አሁንስ እንደሆነ ከምዕራፍ 21 ይጀምራል እና መግባታችንን በፊት ይሄ በእውነት ፓራሻ በጣም የተለየ ፓራሻ ነው። ብዙ ህግና ትእዛዝ ያለው ፓራሻ ነው። ሁለተኛ ደግሞ ብዙውን ታሪኮች በዚህ ፓራሻ እናገርባቸዋለን። ይሄን ለማስተማር እና ለማለት ትልቁ አርስቱ አሁንስ እንደሆነ ሰው ሲዳር ሲል እንዴት አድርጎ መዳር እንዳለበት ብዙ ነገር በሰላም በዚህ ዓለም ለመኖር ከባለቤቱ ጋር ሆነ አሁንስ እንደሆነ እንደዚሁ ደግሞ ያው በሁሉም ነገር በሰላም እንዲኖር ምን ማድረግ እንዳለበት ከሊቃውንቶች ከተለያዩ መጽሐፎች እነዚህ እናስተምራለን እና ከመግባታችን በፊት የሰንበትን ዝማሬ እንጀምራለን። ይሄን ይመስላል። በለተ ሰንበትየ ሕያዋን ይቤ አዶናይ በገዳም በደብረ ሲና መድኃኔ ለእስራኤል ሕያዋን ይቤ አዶናይ በዕለተ እገቡ ትእዛዜ አከብሩ ሰንበታቴው በዓላቴው ይዘኒ ጉኑ ፈራሄ ለፈረን እግዚአብሔር አልፎ ዘይገርሙ በዳሪለት በዳሪ ሞይለ ሕያዋን ይቤ አዶናይ በዕለተ ሰንበታት በዓላት ወምስለ ዕረፍትየ ወጽጉ ስሜ ቅዱስ በዕለተ ሰንበትየ ይድኑ ኩሎሙ አለ ታመኑ አለ ተወገኑ ኪሃ በሰንበት ሕያዋን ይቤ አዶናይ እያለ ይቀጥላል እና እግዚአብሔር አምላካችን ሰንበትን የሰጠን ስሙ የተመሰገነ የተባረከ ይሁንልን። አሁንስ እንደሆነ ህዝቡን ይባርክልን፣ ህዝቡን ይቀድስልን፣ በአገሪቷን ሰላም ይስጥልን። ይኸው የተማረኩት ሁላ ደግሞ እግዚአብሔር አምላክ ብቻ በሰላም ደግሞ ወደ ቤታቸው ይመልሳቸው። ወታደሮቻችን ደግሞ በዳር በደንበር ያሉትን እግዚአብሔር አምላክ ይከልላቸው፣ ይሰውራቸው። ይኸው ለእኛ ብለው ይኸው ሁላ ትግል የሚያደርጉ ይኸው ሁላ አሁንስ እንደሆነ በዚህ እድሜያቸው ገና ልጅ ሳይወልዱ ሳይዳሩ ለእኛ ብለው ይህን ሁላ ለሚያደርጉት ደግሞ እግዚአብሔር አምላክ አሁንስ እንደሆነ ብርታቱንና ኃይሉን እግዚአብሔር አምላክ ይስጥልን፣ ህዝቡን ይባርክልን። ይህን አሁንስ እንደሆነ ወደ ፓራሻው እንገባለን። እንደዚህም ይላል ኪቲጼ ለሚልኻማ አሎይቤኻ በጠላቶችህ አሁንስ እንደሆነ ወደ ጦርነት በወጣህ ጊዜ እግዚአብሔር አምላክ ያንን ጠላትህን በእጅህ ይሰጥሃል ይላል። በሻቢታ ሽብዮ ከዛም ትማርካለህ። በራይታ በሽቢያ ይሻት የፋተዋር ይላል። ከዛም አሁንስ እንደሆነ ውበት ያላት ሴት ደስ የምትል ሴት ብታይ እሷን መማረክ ትችላለህ። እሷን ብትፈልጋት ወደ ቤትህ ውሰዳት ይላል። ግን ይላል ከቤትህ ከወሰድካት በኋላ በጊልኻ የትሮሻ ባስታይ ፂፖርና ይላል። ምንድነው? ፀጉሯን መላጨት አለባት። ሁለተኛ ደግሞ ጠፍሯን ደግሞ ሊቃውንቶች እንደሚያስረዱ አሁን ማሳደግ አለባት። እዚህ ደግሞ መቆጥ አለባት። የተጻፈ ይሄው በአማርኛ በምናነበው ማለት ነው።
በይሲራይት ሽናት ሽቤያ በዛውን ሰዓት ስትማርካትን የለበሰችውን ልብስ ያንን ታውርደው ይላል እና ከዛ በኋላም በያሽዋ በቤትኻው በኽታይ ተቢያ ቤቲማ የራኺያሚም ከቤትህ ተቀምጣ ወር የሚሆን ስለ አባቷና ስለ እናቷ አሁንስ እንደሆነ ታርቅስ ይላል። ከዛ በኋላ ብቻ ወደ እሷ መድረስ ትችላለህ ይላል እና ይቀጥላል። ግን ይኸው የምናየው በጣም የሚያስገርም ፓራሻ ነው። እንደምናየው እንግዲህ ጦርነት አሁንስ እንደሆነ ሰው ሲወጣ ሲል በዛውን ሰዓት ብዙ ነገሮች ፈተናዎች የሚደርሱበት ይችላል። በዛም በጦርነት የሚሄዱት የአምላክም የእግዚአብሔር አገልጋዮች ቢሆኑ አንዳንድ ጊዜ ሰው የሆነ ነገር ሲያይ ያለ የሚስበው ነገር ሊኖር ይችላል። እንግዲህ እንደምናየው ኦሪቱ እንደዚህ አይነት ፍቃድ አይሰጥም። ከዚህ ግን ከፈለካት ውሰዳት ይላል። ይሄን ለምን ኦሪቱ ከዚህ ይፈቅዳል? እዚህ ሊቃውንቶች በዚህ ይነጋገሩበታል እና የሚሉት ምንድነው? እንግዲህ በህይወታችን ባለነው አንድ ሰው ራሱን ከፈተና ሊያገባ ይችላል፣ እንደዚህም ደግሞ ሊያገባም ይችላል። ያው ያለው በራሱ ውሳኔ ነው። አሁን እንበል አንድ የሆነ ነገር በዛ ቦታ ካለፍኩ ያለ ቦታ ወደ ሌላ ምልኮት ወይም የሚያመልኩ ከሆኑ ወይም ወደዛ ላይ ስሙኝ ከቻሉ አስቀድሜ ያለ መንገድ መምረጥ የለብኝም። በዛ መንገድ ከሄድኩ ራሴ አሁንስ እንደሆነ ይሄን ስህተት ሰርቻለሁ ማለት ነው። አስቀድሜ ከዛ ቦታ እንዳልደርስ ራሴን ማረም አለብኝ። በዚህ ኦሪቱ ያው ያንን ሰው ትቀጣዋለች። ወይም እንበል የተለያዩ ቦታዎች ሰውን ወደ ክፉ መንገድ ሊስቡ የሚችሉ ወይም በኢትዮጵያ አሁንስ እንደሆነ ቡና ቤት፣ ሻይ ቤት፣ የተለያዩ ነገሮች ወደዛ ከዛ ከሄደ ካለ ወደ ሌላ ወደ ትልቅ ደግሞ ስህተት ሊደርስ ይችላል እና ከዛ ባይሄድ ከዚህ ሁላ ስህተት ሊደርስ አይችልም እና ይሄን ኦሪቱ አትፈቅድም አትልም። ይሄ የራስህ መብት መምረጥ ስለምትችል ወደ ክፉ መንገድ ከሄድክ ራስህ በዚህ በሰራው ባደረከው ይሄን ነገር መክፈል አለብህ። ራስህን ያው እግዚአብሔር አምላክ ይቀጣሃል ማለት ነው። ከዚህ ግን ጦርነት ሰው ሲወጣ የሚልከው እንግዲህ ራሱ አይደለም፣ እግዚአብሔር አምላክ ያመጣው ችግር ነው እና በዛውን ሰዓት ደግሞ ህዝቤን ለማዳን ለህዝቤ ብዬ ለአገሬ ብዬ ስለሚሄድ ራሴ ከዛን ፈተና ለማግባት አልፈለኩም። እንደዚህ አይነት ነገር ያጋጥመኛል ብዬም አላሰብኩም አላልኩም እና ስለዚህ ነገር ያንን ሰው ራሱ መርጦ ስላልሄደ ያንን እንግዲህ ሁኔታ ስለመጣበት በዚህ ሁኔታ ከዚህ ሊቃውንቶች እንደሚያስረዱ ኦሪቱ ያንን ሰውዬ የገባበትን ፈተና ኦሪቱ እንግዲህ አወቀው ማለት ነው። ስለዚህም ኦሪት የሚለው ምንድነው? ሌላ ሀሳብ ብትሆንም ያችን ወደ ቤትህ አምጣት ይላል። ግን ይኸውላችሁ ኦሪታችን ደግሞ እግዚአብሔር አምላክ ለዛ ሰው ደግሞ መፍትሄና መውጫ አሁን እግዚአብሔር አምላክ እየፈለገለት ነው። እግዚአብሔር አምላክ ምን ይላል? እንግዲህ እችን ሴት ከወደድካት ካፈቀርካት እንግዲህ ብዙ ጊዜ እንደምናየው የሚሆነው ምንድን ነው? እንደምናውቀው ጦርነት ሲገጥሙ ሲሉ በዛውን ሰዓት ሴቶችን በጥሩ ሁኔታ በደንብ አድርገው አለባብሰው ጠፍራቸውን ተቀባብተው ብለው ሁኔታቸውን ሁሉ አሳምረው ህዛው ሆነው ያንን ወታደሩን ልቡን ለመሳብና ልቡን ደግሞ ለመማረክ ለማለት ብዙን ይጥራሉ። በዛው ሰዓት ያንን ሲያይ የጦር ሰራዊት የዛውን ገጥ የሆነው ያንን እንዲመታ እንዲል ነው የሁላ ዘዴ የሆነ እና እነዚህ ሴቶች በደንብ አድርገው ተለባብሰው በጥሩ ሁኔታ በደንብ አድርገው ውበት ያላቸው ሴቶች ነው የሚልኩ እና ከዛ ስትማርካቸው እንደዚች ያችን ሴት ብታያት የወደድካትን ሴት ብታያት ወደ ቤትህ ውሰዳት ይላል እና ከቤትህ ከወሰድካት በኋላ መጀመሪያ ማድረግ ያለብህ ምንድነው? ጸጉሯን ትላጭ። እንግዲህ ዋናው ነገር የሴት ዋናው ትልቁ ነገር የሚያሳምራት አንዱ ጸጉሯ ነው።
አሁን ያንን ጸጉር የሚያምረውን ጸጉር ያንን ትላጫለች። ከዛ በኋላ እንደዚሁ ደግሞ ጠፋዋን ደግሞ ያንን ታሳድጋለች ወይም ትቆርጠዋለች። ያንን የነበረው ሁላ ውበት በጠፋዋም የተቀባባው የነበረው ያንን ሁላ ታወርዷለች። ሶስተኛው ደግሞ ያንን የለበሰችውን ልብስ የማረከህ ያንን ልብስ ያማረውን ልብስ ያንን ታወርድ። ከዛ ቀጥሎ ደግሞ ከቤት ተቀምጣ ስለ አባቷና ስለ እናቷ አንድ ወር ታለቅሳለች። አሁን ስትገባ አልቅሶ ስትወጣ አልቅሶ ያነ የነበራት አሁን ስታያት እንደጫጩት ትመስላለች። ያነ ጸጉር ሁላ የለም። ያነ ሁላ ውበት የነበረው ጠፏ። በሐዘን ነው። ያለባበሷ ሁላ ሌላ ሆኗል። እና ይሄን ምን ብዬ ፈልገዋለሁ? ልጅ የመሰለች ጸጉሯ ይኸው እንደጫጩት የመሰለች ሁሉ እዛን ጊዜ ሰው ይጠራታል። ይሄ ኦሪቱ ያደረገው ግን ለምንድን ነው? በመጀመሪያ በመልኳ እንዳትማረክ። ይሄ በጣም ትልቅ ትምህርት ነው። እና ኦሪቱ ግን ይሄው የሚያሳየን ምንድነው? አምላክ የሰውን ሁኔታ ይረዳዋል። ሰው ከፈተና ላይ ሲወድቅ አንዳንድ ጊዜ እውር ነው ተከልክሏል ሲባል የዛን ጊዜ ያነ ፍላጎቱ እየጨመረ ያንን ለማግኘት ብዙ ሊጥር ይችላል። ስለዚህ መጀመሪያ ተፈቅዳለች ነው። ግን ወሰዳቱ ለቤትህ ያን ሁላ አደረገች በኋላ ተዳራት ከፈለካት ይላል። እንግዲህ አንዳንድ ጊዜ ሰው የሚዳረው የሚለው የጥቅም ሁኔታ ሊኖር ይችላል። ለኛ ለሁላችንም ይሄ ራሱ ትልቅ ትምህርት ነው። አንድ ሰው ሊዳር ሲል እንዴት አድርጎ መዳር እንዳለበት ዛሬ እንደምናየው ብዙም ጊዜ ሰው የሚሄድ በመልክ ነው የሚሄድ። ተግባሯ ላይ ቤተሰቧ ላይ ብዙ ነገሮች አሉ። ያንን ሁላ ትቶ በመልክ ከሄደ በመጨረሻ ትልቅ ላይ ውርደት ትልቅ ላይ ውድቀት ሊደርስ ይችላል። ይሄን ማለት ምንድን ነው? ትንሽ ይሄን ለማስረዳት ለማለት ሊቃውንቶች ፐርኪያ ወጥ ከሚባለው የአባቶቻችን ምክር ከምዕራፍ 5 ከ16 ከሆነው ከዛ ከቆጠር ምን ይላል? ኮል አባ ሺቱ ያባዳባር ይላል። አንድ ፍቅር ያው የምናፈቅረው ሁላ ጥቅም ካለው ባቴል ዳባር በቴላ ያነ ጥቅም ሲሄድ ያነ ፍቅር አብሮ ይሄዳል ማለት ነው። በሸናት ያባዳባር ግን አንዳንድ ፍቅር አለ ጥቅም አልባ ከሆነ ለዘላለም የፍቅር ሊጠፋ ይችላል። ለዚህም ሊቃውንቶች ምሳሌ ይሰጣሉ። እዞ ያባሽቱ ያባዳባር ጥቅም ያለው ፍቅር ማን ይባላል? የማን ነው? አባት አምኖን በታማር ይላል። የአምኖንና የታማር አሁንስ እንደሆነ ፍቅር ይላል። ከዚህ ትንሽ ይህን ለማስረዳት ከሳሙኤል ከሁለተኛው ከምዕራፍ 11 ጀምሮ ስለ ዳዊት ንጉሠ እስራኤል ልጆች ነው። አምኖንና ታማር የሚባሉ የዳዊት ንጉሠ እስራኤል ልጆች ናቸው ነበሩ። እና ዳዊት ንጉሠ እስራኤል እንደምናውቀው በጣም ትልቅ ንጉሥ ነበር። ግን የተሳሳተው ትልቅ ስህተት ነበረው። ይህም ስህተቱ ምንድን ነው ብለን ብንጠይቅ ዳዊት ንጉሠ እስራኤል አንድ ጊዜ ምን ይሆናል? ያው ወደ ከቤቱ በጥሩ ሁኔታ በላ ጠጣ በኋላ ትንሽ ለመዝናናት ከላይ ጋግ ወይም ከጣራው ላይ ሲዘልቅ ባትሸባ የምትባለውን እሷን ያያታል። ባትሸባ የምትባለው መልኳ በጣም ደስ የምትላት የነበረች እሷ ግን አሁንስ እንደሆነ የአበባ ወራት ኑሯት ልትቀደስ ስትል በዛውን ሰዓት ልትጠልም ስትል ያያታል። ሳያት ሰዎች ይልክባታል።
አሁን ላከባት ያው መጣች ደረሰባት። እንግዲህ እቺ ሴትዮ የኡሪያ ሂቲ ምሽት ናት የነበረች። ሊቃውንቶች ብዙን ለማስረዳት ይሞክራሉ። በዛውን ሰዓት አንድ ሰው ወደ ጦርነት ሲሄድ ምሽቱን ፈትቶ ነው የሚሄድ የሚሉም አሉ። ግን ታሪኩ የምናየው ዳዊት ንጉሠ እስራኤል ደረሰባት። ከዛ በኋላ ላከችበት አርግዣለሁ አለችው። በዛውን ሰዓት ዳዊት ንጉሠ እስራኤል አሰበና ለዮአብ በን ጽሩያ ለጦር ሰራዊት ላለው ኡሪያ ሂቲን ወደ ቤቱ ላከው አለ። አሁን መጣ። ወደ ንጉሱ በመጀመሪያ መጣ። እንዴት ነህ? ሰላም ነህ? ጦርነቱ እንዴት ነው ብሎ ጠያየቀው አለው። ሂድ ወደ ቤትህ ታጥበህ ከቤትህ ሂድና አለው። አሁን ከቤቱ ሄደ። ደረሰ። ያው ከዛ ከምሽቱ አልደረሰም። ቢጠብቅ ቢል ቢጠይቃት አልደረሰም። እንግዲህ ይሄን ነገር ለመሸፈንና ለማለት በመፈለግ በማለት ነው። ይሄ ነገር ሲሆን የምጠየቀውም እንዴት ይሄን ነገር አደርጋለሁ ብሎ ብዙ ነው መቼም ታሪኩ እና በመጨረሻ ግን ዳዊት ንጉሠ እስራኤል ይሄን ነገር ባየ ጊዜ ውርደት የመዋረድ ማለት ነው። ስለዚህ ዳዊት ንጉሠ እስራኤል ምን አለው ለዮአብ በን ጽሩያ ይሄን ደብዳቤ ወስደህ ስጠው አለው። ከዛ ደብዳቤ የተጻፈው ምንድን ነው? እሱን ኡሪያና ሂቲ ከከባድ ከሆነው ከጦርነቱ ከባድ ከሆነው ብዙ ሰው ከሚሞተው ከዛ ስደደው አለው። አሁን ይህን ደብዳቤ ተቀበለ። ኡሪያና ሂቲ ከዛ ጦርነት ከነበረው ሰደደው። ኡሪያ ሞተ። ያው ምሽቱ ባለቀሰች ተረዳች። ከዛ በኋላ ምልቅሶ ካለፈ በኋላ ወደ ቤቱ ባትሸባን የኡሪያ ሂቲ የነበረችውን እሷን ወደ ቤቱ አመጣት። የንጉሱ ምሽት ሆነች። በዛውን ሰዓት እግዚአብሔር አምላክ ነቢዩን ናታንን ይልካል። ነቢዩ ናታንን ላከ። ወደ ዳዊት መጣ። ዳዊት አለው አቤት፣ አንድ የሆነ እንዲያው ፍርድ እንዲያው ልነግርህ ነኝና እንዲያው ይሄን እስኪ ፍርድ እንድትፈርድ እፈልጋለሁ። ምንድን ነው? አንድ ትልቅ ሀብታም ነበር። የትልቅ ሀብታም ብዙ በጎች ነበሩት፣ ብዙን ሀብት ነበሩ። አሁን አንድ ደሃ ጎረቤት አለው። ያለ ደሃ አንዲት በግ ነው አለችው። የሚተኛው እሷ አጎዛ፣ የሚጠጣው የእሷን ወተት ነው። እንዲያው እቺ ብቻ ነው አለችው። ታዲያስ አንድ ቀን ለዛ ሀብታም እንግዳ ይመጣበታል። እንግዳ ሲመጣበት ምን አደረገ? የዛ የደሃውን አንዲት በግ ያለችው ከወተቷ የሚጠጣው በእሷ አሁንስ እንደሆነ ሁሉም ነገር የሚያደርግ የሚል እችን በግ ወስዶ በጉልበት አርዶ ለመጣው እንግዳ ሰጠ እና ምን ይመስልሃል? ስለዚህ ሰውዬ ምን ይመስልሃል አለው። በእንባ ቤቱ አለ። ይሄማ መሞት አለበት። አሁን ምን አለው? ፍርድህን በአፍህ ፈረድኩ አለው። እግዚአብሔር አምላክ አንተን ለምረኛ ነበርከውን እግዚአብሔር አምላክ ብድግ አድርጎ ከዚህ ሁላ ደረጃ ደረስክ። አንተ ሀብታም ነህ፣ ብዙ ምሽቶች አሉ። የኡሪያ ሂቲን ምሽት እንደዚህ አድርገህ የወሰድክና ያገደልከው ይህ አንተ ነህ። ይህን ስራ የሰራህ አንተ ነህ። በዛን ሰዓት ዳዊት ንጉሠ እስራኤል ኃጢአት ሰርቻለሁ፣ እውነት ግን ነው አለው። እሪ አለ። እግዚአብሔር አምላክ ምን አለው? ስላመነ በኃጢአቱ እግዚአብሔር አምላክ አትሞትም አለው። ግን በቤትህ ውስጥ
ከባድ ነገሮች ይነሱብሃል። ሰይፍም ከቤትህ አያልፍም ማለት ነው። ይህን ፍርድ ተቀበለ። መሞት አልሞተም፣ ግን በቤተሰቡ ከባድ የሆኑ ነገሮች ደረሱ። ይኸው እንዘረዝራቸዋለን። አምኖን የሚባለው የበክር ልጅ የዳዊት ንጉሠ እስራኤል በክር ልጅ ነበር እና አምኖን አንድ እህት ነበረችው በአባቱ። እህቱ በአባቱ ብቻ በእናቱ አይደለችም። እሷ ታማር ትባላለች። ታማር የምትባለው መልኳ በጣም ያማረች ነበር። እሷም የአብሻሎም እህት በእናቱም በአባቱ ነበረች። አብሻሎም በጣም መልከኛ ናቸው ነበሩ። ቤተሰባቸው በጣም መልክ ያላቸው ቤተሰብ ነበሩ። ስለዚህም ወንድሙ አምኖን ታማርን ጎመጃት። አሁን በጣም ፊቱ ሁላ ተለወጠ። በፍቅር በጣም ስለወደዳት ስላላት ፊቱ ሁላ ተለወጠ። ዮናዳብ የሚባል ጓደኛ ነበረው፣ ያጎቱ ልጅ ነው ነበር። ዮናዳብ አምኖንን ባየው ጊዜ አምኖን አለ፣ ፊትህ ምንድን ነው እንደዚህ የተቀያየረ? ምን ሆነህ ነው? ምን ሆነሃል? እኔማ ታማር ወልጃለሁ፣ እሷ እንዴት አድርገን እንደምወስዳት ከብዶኛል። እንግዲህ በዛውን ሰዓት ሴቶች ባለ ሕግ የሆኑ እነሱ የሚቀመጡት ቤት ነው፣ አይወጡም። ቤታቸው በአንድ ላይ ነው የሚኖሩ የነበር እና ከዛ እሷን ለማግኘትና ወደ እሷ ለመድረስ አልቻለም። ይሄ ዮናዳብ የሚባል ብልህ ነው የነበረው፣ የክፋት ብልሃት ማለት ነው። አሁን ምን አለው? እንግዲህ ምን ችግር አለው አለው። መፍትሄ አለን። አዎ እንግዲህ ለአባትህ ታምም ያለው ብለህ ይህን ወዲያው አባትህ ይመጣል፣ አንተን በጣም ይወድሃል፣ ወደ አንተ ይመጣል። ምን ሆነ ነው ልጄ ብሎ ሊጠይቅ ይመጣል። እና በዛውን ሰዓት የምትለው እኔ እንግዲህ ከበሽታ እንድድን ታማር እህቴ መጥታ እንጎቻ ጋግራ እንድታበላኝ እሷ በእሷ እጅ ቀመስኩ፣ በእሷ እጅ በላሁ፣ እንዲያው ድናለሁ ብለህ ይሄን ትለዋለህ። የዛን ጊዜ ይልካታል። በጣም ደስ አለው። ታመመ፣ አውቆ ነው ታመመ ሲባል የአባቱ መጣ። ምን ሆንክ ልጄ ሲለው ያው በጣም ታዲያ ምን እናደር? እኔማ እንዲያው ታማር መጥታ ብታበላ እሷ እጅ ብበላ በጣም ደስ ይለኛል። እዚህ ካለሁት ሁላ በሽታ እንድናለሁ። እሺ ብሎ ታማርን ላከባት። ሂደሽ ለወንድምሽ ይህን አድርጊ አላት። እሺ ብላ የአባቷን ፍቃድ ለማሟላት ያንን ስላበሰለች አለች። እንካ ስትለው አልበላም አለ። በመጀመሪያ ሰው ሁላ ቤት ያለው ይወጣል። ሰው ሁላ ወጣለት። ደጃፉን ዘጋው። ከዛ ይቅርታ ያው ምግቡን ስታመጣለት ደጃፉ ተዘጋ። ምግቡን ስታመጣለት ክፍሉ ገባች። ክፍሉ ስትገባ ለቀም አድርጎ አረባ ከወንድሜ ይሄ ነገር ለአንተ መፈጠን የመፍራት እና ይህን ነገር እንዴት አድርግ ታደርጋለህ ብላ እንዲያው ለመነችው። አባትህን ለምነው ይህን ነገር እንግዲህ ምክንያት ፈልጋ እንዲለቃት ነው የፈለገው ሁሉ ያደርጋል፣ ግን አለ ፍቃድ እንደዚህ አታደርግ ብሎ በጉልበት ደፈራት፣ አሰቃያት። ከዛ በኋላ ያንን የፈለገውን አደረገ። በኋላ ውጭልኝ አላት። ውጭልኝ አሁን እንዲያው እንደዚህ ለእንትን የምትለኝ በመጀመሪያ እንደዚህ አድርጋ አሰቃየኝ፣ አሁን ደግሞ ውጭ የምትለኝ ምንድን ነው ስትል በዛን ሰዓት ሰዎችን አስጠርቶ ከውጭ ያሉትን እቺ አልፈልጋትም፣ አልወዳትም፣ አውጡልኝ ብለው በጉልበት አውጥተው ወሰዷት። የሚለው ነብዩ ከመውደዱ በመጀመሪያ ከሚወዳት የበለጠ ጥላቻ መጣ። ከመውደድ የበለጠ ጥላቻ መጣ እና ታሪኩን ከመቀጠላችን
ቅድም ስለተናገርነው ኋላ እንቀጥለዋለን ታሪኩ እና ይሄ ሁኔታ በጣም የሚያስገርም ሁኔታ ነው። ሁኔታው ስናየው ይሄውላችሁ ቅድም ሊቃውንቶች እንደሚሉ አንድ ፍቅር ጥቅም ያለው ፍቅር ከሆነ ያነ ጥቅሙ በሄደ ጊዜ ያነ ፍቅርን ይሄዳል ማለት ነው። እንግዲህ አምኖ የወደዳት በመልኳ ነው። ወደ እሷ ለመድረስ በፈለገ ነው። ያንን ጥቅሙን ካገኘ በኋላ የበለጠ ጠላት ይላል። የበለጠ ጥላቻ አደረበት ይላል። ይህ ሁላ ምንድን ነው? አንዳንድ ጊዜ ሰው በመልክ መሄድ ማለት ያንን መልኩን ካገኘ በኋላ ያንን ነገር ካገኘ በኋላ የሚመጣው ምንድን ነው? አትወዳት ማለት ነው። እና ሰው ብዙ ጊዜ የሆነ ነገር ስናደርግ በተለይ አንድ ሰው ሊዳር የሆነ ነገር ሲፈልግ በመጀመሪያ ማየት አለበት። ለምን ብዬ ነው በመልኳ ብቻ ተማርኬ ነው መሄድ? ስርዓቷን በማየት ነው? ማንነቷን በማየት ነው? ወይም በመልክ ብቻ ነው መባረክ? እና ከዚህ ወሪቱ የሚያስረዳን ምንድን ነው? አንዲት ውበት ያለባት ሴት ያችን ሴት በመልኳ ከወደድካት ይሄ ነገር ጥሩ አይደለም። መጨረሻ የሚያመጣው ከባድ ነገሮች ናቸው። ኦሪቱም ይቀጥላል። ኦሪቱ የሚለው ምንድን ነው? እችን ሴት በመልኳ ከወሰድካት በዛ በኋላ ሁለት ምሽቶች ይሆኑሃል። አንዲቷን ትወዳታለህ፣ አንዲቷን ትጠላታለህ። ኦሪቱ እንደሚለው የምትጠላትን ማን ነው? ለመልክ ብለህ ስለወሰድካት እሷን ትጠላታለህ። እና በመጀመሪያ በመልኳ ብለህ ብትወስዳት በመጨረሻ ግን እሷን ትጠላታለህ። እና ሰው አስቀድመን ማየት ያለብን በባልና በሚስት በሁሉም ነገር አንድ ነገር ለጥቅም ብለን ካደረገው ያለ ጥቅም ሲያልቅ ጥላቻ ይመጣል። አንድ ሰው መውደድ ያለበት የእግዚአብሔር የአምላክ ክብር ስላለው ነው። በተግባሩ፣ በስራው፣ በሁኔታው፣ በተለያዩ ነገሮች ነው እንጂ በመልክ ብቻ ነገሩን ጠለቅ ብለን ሰናይ ለመልክ ብቻ ከወሰድነን መጨረሻው ለጥላቻ እንደምንደርስ ይሆናል። የአምኖንና የታማር ታሪክ ታማር በጣም መልከኛ ነበረች። ወንድሟ በአንድ ገጥ የሆነው አምኖን እሷን በመልኳ እስከ በሽተኛ ከመሆን የደረሰው ምንድነው? መልኳን በመጎምጀት እና በተለያዩ ነገሮች እሷን መልክ በጣም ስለፈለገው በመጨረሻ ያንን መልክ በእጁ ሲሆን እሷ ከሱ ስትደርስ ሁሉንም ነገር ካገኘ በኋላ ከወደዳት የበለጠ አሁን ጠላት ይላል። እንዴት እዚህ ደረጃ ደረሰ? እንዴት እዚህ ደረጃ ሊደርስ ይችላል? ይሄ ሊቃውንቶች የሚሉት ነው። ኮል አሃባ ሺቱ ያባዳማ ጥቅም ያለበት ፍቅር ከሆነ ያነ ጥቅም በጠፋ ጊዜ በዛን ጊዜ ምን ይሆናል? ያነ ፍቅር ያነ ይጠፋል። ያነ ፍቅር የነበረው እልም ይላል። እና ስለዚህ ሁላችንም ማየት ያለብን አንድ ነገር ጠለቅ ብለን ማየት። መውደድ ማለት በመልክ ብቻ አይደለም። መልክም ቢያስፈልግም ግን ይሄ ብቻ አይደለም። አንዳንዶች ዛሬ ወይም ወጣቶቹም ከሁሉም ነገር ያለ ነገር ነው። ወዲያው በመልክ ሰው ይሄዳል። በዚህ ሰው ሲሄድ መጨረሻ ይሄ ነገር የሚያደርሰው ከከባድ ነገሮች ነው። አሁን እንዴት ያሉ በመጀመሪያ ስንት ፍቅር የነበረበት ቤት ሲፈርስ ያለ ቤት በጥላቻ ይሆናል። ለጥቅም ብቻ ብለን ስንወስድ በመጨረሻ የሚያስከትለው ጥላቻ ነው። እና ኦሪቱ ከዚህ የሚያስተምረን ምንድን ነው? ሰው በመልክ ብቻ እንዳይዳር በመጀመሪያ ወደ ቤትህ አምጣት፣ ወደ ቤትህ አግባት። ካገባሃት በኋላ ግን እንዳደርስባት ያንን መልክ የነበረው ሁላ አውርደው፣ ፀጉሯን ትላጭ፣ ጠፍሯን
አሁንስ እንደሆነ ያንን ታወርዳለች። በዛውን ሰዓት እንደዚህም የለበሰችውን ልብስ ያንን የማረከህን ልብስ ልብህን የመሰጠውን ያንን አሁንስ እንደሆነ ታወርዳለች። ይሄን ባወረደች ጊዜ በዛን ሰዓት ያነ የነበረው ሁላ ፍቅር አሁንስ እንደሆነ ያነ የነበረው ሁላ ፍቅር በመልክ ስለሆነ ያንን ወዲያው ልትጠላ ትችላለህ። ከዚህ ሁላን ፈተና ማደርስም ኦሪቱ ለእኛ አሁንስ እንደሆነ መድኃኒት እንዲሆንልን ብሎ እግዚአብሔር አምላክ ከዚህ ከኦሪቱ ወይም ሁላ የጻፈው ምንድን ነው? ሰው በመልክ ብቻ እንዳይሄድ። ለመልክ ብቻ ከወሰድክ ያነ መልክ እንግዲህ ምን ይደረጋል? ሴት ልጅ ብትሆንም ሁልጊዜ መልኳን ይዛ ልትኖር አትችልም። እና በመልክ ብቻ ተዳርነን ለመልክ ብቻ ብለን ከወሰድን ይሄ መልክ ብሎ ያው ያነ ይጠፋል። የነበረው መልክ ሊያንስ ይችላል። እና በዛውን ሰዓት ሰው ምን ያደርጋል? ይሄ የእውነት ፍቅር አይደለም ብለው ሊቃውንቶች የዚህ ትልቅ ትምህርት ያስተምሩናል ማለት ነው። እና ስለዚህም ታሪኩን እንቀጥለዋለን። በዛውን ሰዓትም እንዳለው አምኖን የታማርን ቅድም የጀመርነውን ይህን ለመጨረስ ለማለት ነው። ታሪኩ ሁላ የዳዊት ንጉሠ እስራኤልን ታሪክ ለሁላችንም ትልቅ ትምህርት ነው እነዚህ ሁላ ነገሮች። እና ይሄን ባባረራት ጊዜ በዛውን ሰዓት ልብሷን አሁንስ እንደሆነ የድንግል የሆኑት ወይም ባለ ሕግ የሆኑት ልብሳቸው የተለየ ልብስ ማለት ነው። ያንን ልብስ ቀደደችው፣ ራሷ ላይ ትቢያ ያደረገች፣ እሪ ያለች፣ አለቀሰች። በዛን ሰዓት ወንድሟ መጣ። ወንድሟ በአባቷም በእናቷም የሆነው አብሻሎም ይባላል። አብሻሎም መጥቶ ምን ሆንሽ እህቴ? ምንድን ነው? አምኖን ደርሶብሽ ነው ብሎ ወዲያው ጠረጠረ፣ አወቀ። አዋለችው፣ ዝም በይ እንግዲህ ይሄ ነገር እንዳይስፋፋ ዝም በይና ይሄን ነገር እኔ እሷም ዝም ማለት ይችላል። አብሻሎም አምኖንን ከጥሩ እስከ ክፉ ነገር አልተናገረውም ይላል። ጠላው፣ በውስጡም ቂም ያዘበት። ቂም ተያዙ ማለት ነው። ቂም ያዘበት እና ከ2 ዓመት በኋላ ምን ይላል? ያው በጎችን አሁንስ እንደሆነ ፀጉሯቸው የሚከረከረው ነው የሚለው ያንን እንዲሉ ሲሉ የአብሻሎም የሆኑት ሁላ የእሱ ጓደኛዎች የንጉሱ የነበሩትን ያንን ሁላ ሰብስቦ ከንጉሱ ሂዶ ወንድሜ አብሮ ይምጣ፣ አምኖን አብሮ ይምጣ ከኔ ጋር እንዲያው ሁላ ደስታ ስናደርግ ስንል እሱም አብሮ አሁንስ እንደሆነ ይሄ ስራው እንዲሳተፍ መብሎ በመጠጡ ብሎ በመጀመሪያ አባቱ ላይ ምን ብሎ ጠየቀ? ጠረጠረ። አባቱ አይ እፈልጋለሁ ሲል በጣም አሁንስ እንደሆነ ሲጠይቀው ደጋግሞ እሺ ብሎ ፍቃድ ሰጠ። አምኖን አብሯቸው ሄደ። አሁን አምኖን አብሯቸው ሲሄድ ከዛ ለሰራተኛዎች አብሻሎም ምን ይላቸዋል? ድና አድርጋቸው አብሻሎምን መጠጥ አጠጡት። ይሄን ወይን ከጠጣ በኋላ ደስ ሲለው ሞቅ ሲለው በጣም ሲሰክር ሲል በዛን ጊዜ አትፍሩ፣ ግደሉት፣ ደብድቡት ብሎ ይሄን ነገራቸው። አጠጡት፣ ደስ አለው። ሞቅ ሲለው ደበደቡት፣ ገደሉት። ወዲያው ይሄ ነገር ለማን ይደርሳል? ዳዊት ንጉሠ እስራኤል ደረሰ። ዳዊት ንጉሠ እስራኤል በክር ልጁ ሲሞትበት በጣም እሪ ያለ፣ አለቀሰ። አብሻሎም ይሄን ነገር ስላወቀ ወደ 3 ዓመት የሚሆን ሂዶ ኮበለለ ይላሉ። ኮበለለ 3 ዓመት የሚሆን ይሄን ኮበለለ አብሻሎም እና በዛውን ሰዓት ዳዊት ንጉሠ እስራኤል በጣም አዘነ። ይኸውላችሁ ስንት ከባድ ነገሮች እንደደረሱበት በዳዊት ንጉሠ እስራኤል። ይሄ ሁላ ምንድን ነው? በባትሸባ በዛ በቅድሙ እንዳለው በዛ የተነሳ ነው። እና 3 ዓመት የሚሆን በሌላ ቦታ ሄዶ ከኮበለለ በኋላ
ዮአብ ben ጾሪያ በጣም ቀራ ነው። እንዴት የንጉሱ ልጅ 3 ዓመት የሚሆን እንዴት ይሄ ነገር ይሆናል ብሎ የሆነ ሐሳብ በተለየ በእውቀት በጥበቡ ባለው ምን ይለዋል? ለዳዊት ንጉሥ እስራኤል አንዲት ሴትዮ ባል የሌላት እሷን ይልካታል። ስሚ አላት፣ ንጉሱ ገብተሽ እንዳልኩሽ አድርጊ፣ አትፍሪ፣ አይዞሽ እኔ ያለሁ በዚህ ሁላ ብሎ ነገራት። እንግዲህ ከዳዊት ንጉሥ እስራኤል ደሽ ይህንና ይህን ተናገር ያላት። ሄደች። ምንድን ነው አለች። ምንድን ነው ብሎ ዳዊት ጠየቃት። ምን ልበልህ፣ 2 ልጆች ነበሩ። እነዚህ 2 ልጆች ተጣሉ። ሲጣሉ አንዱ ወንድሙን ገደለው። አሁን ቤተሰቡ ሁላ ተሰብስቦ አንዱ ልጅ የቀረው ይሄን ልጅሽን ስጪውና እንግደለው እና ይኸውና እንደዚህ ያደርገው አንድ ልጅ የቀረኝን አመሳም ቢያደርገኝ ባሌ ሞቷል። እነዚህ 2 ልጆች ነው አሉ። አንድ ልጅ ይሄን የቀረውን ደግሞ እንግደለው እያሉ እንደዚህ አይነት ፍርድ ተፈርዷልና እንዳልባክህ ንጉሱ ነው እዚያ አይደለም ያዙሽ እኔ ያለሁበት ብሎ ሲል በመጨረሻ መጀመሪያ እናደርገው የገባው ዳዊት ንጉሥ እስራኤል እንደዚህ ብላ ስትነግረው ኋላ እሺ ሲል ለአንተም እንደዚህ አይነት አለህ ችግር ብላ ስትነግረው ማን ነው የላከሽ? ዮአብ ነው የላከሽ? አዎ። ይሄን በሰማ ጊዜ እንግዲህ ዮአብ አሁን እኔ የላኳት ይኸው ልጅህን እንደዚህና እንደዚህ ብለህ ለ3 ዓመት ራስን ልጅ እንዴት 3 ዓመት የሚሆን ከሌላ ቦታ ሲቀመጥ ይሄ ነገር ጥሩ ነው ብሎ ሲል እሺ ይሄንን ማካር ግበላምጠው አለው። ግን ፊቴን እንዳየው አብሻሎም መጣ፣ ደስ አለው። 2 ዓመት የሚሆን ተቀመጠ። 2 ዓመት ሲቀመጥ አብሻሎም ሰው ላከ ለዮአብ። እንግዲህ አባቱን ፊት ለማየት ስለፈለገ 2 ጊዜ ቢልክ ዮአብን ልብ አላደረገም፣ አልመጣም። እንዲመጣ ምን አደረገ? ስንዴ የነበረውን ያንን ያቃጥልበታል። ይሄ አብሻሎም ሲያቃጥልበት ወደ እሱ መጣ። ለምን ይሄን አደረግ? ያንተ አገልጋዮች እንደዚህ ያደረጉ 2 ጊዜ ልኬብህ ነበር አልመጣህም። ሳትመጣ ስትቀር ይሄን ሰርቻለሁ ይሄን አደርጋለሁ እና ያቃጠልከውስ ምክንያት ምንድን ነው? ይሄን ያቃጠልኩበትማ ምክንያት እንግዲህ ዋናው ይኸው ከዚህ መጣሁ። የአባቴን ፊት ካላየሁት ምን ጥቅም አለ? ምን ጥቅም አለ? የአባቴን ፊት ለማየት እፈልጋለሁ። እንዳደረግከው የሰራኸው በጣም ይሄ ትልቅ ነገር ነው። አመጣኸኝ፣ ግን የአባቴን ፊት ካላየሁት ከህይወት ሞትን መርጣለሁ። ለዋናው ነገር የአባቴን ፊት ለማየት እፈልጋለሁ ብሎ አሁንም ወዲያውን ዮአብ ben ጾሪያ ሄዶ ከንጉሱ ለመነ አለ። ንጉሱ ይሻለ መጣ። ሲመጣም ዳዊት ንጉሥ እስራኤል ማከበረው። ከዛ በኋላም 50 ፈረስ ሰው አስቀድሞ የሚሄድ ፈረሶችን ሁላ በጣም ትልቅ ክብር የሆነለት በየቦታው የሚሄድበት የንጉሱ ልጅ አዋጅ እየታወጀ ያለ በጣም ትልቅ ክብር ነበር። አብሻሎም ይኸውላችሁ የነበረውን ደግሞ ሀሳብ ያው ከልቡ ደግሞ የሆነ ሀሳብ ነበረው እና ስለዚህ ነገር ለማሟላት ስለፈለገ የአባቱ መንግስት ለመውሰድ አሰበ እና ይሄን ለማድረግ እንዴት አደርጋለሁ ብሎ ሲል ለዳዊት ንጉሥ እስራኤል ቅድም እንዳለው እኔማ ይኸውና ሰው አብሮኝ አይሄድ የሚያጅበኝ የለም እና ለምን ክብር የለኝም ሲል የፈለከውን ሰው የምትፈልገው ውሰድ ብሎ አትሞ ከእሱ ጋር አብራችሁ እንድትሄዱ የሚለውን ያንን ፊርማ ይሰጠዋል። አሁን አንተ የሆነ አባት ይህን ብሏል እያለ ያንን ሰው መውሰድ ይህን ሰው መውሰድ ሰው አበዛ በጣም። ሁለተኛ ደግሞ እንደዚህ አድርጎ በክብር ፈረሶች ሰዎች ከፊቱ እየሄዱ በጣም ሲያከብሩት ወደ አባቱ ፍርድ ሲመለሱ ሰዎች ምን አባት የፈረደ አንዱ ፊቱ ዘንበል ብሎ ካየው ወርዶ ካየው ምንድን ነው ምን ሆንክ? አባትህን ማንደው አላጸድቅም። እኔ ንጉሥ ብሆን አጸድቅ ነበር
እኔ ንጉሥ ብሆን አንተን አጸድቅ ነበር እያለ የህዝቡን ልብ ሰረቀው ይላል ነቢዩ። ህዝቡ ሁላ ከሱ በኋላ አሁን ብዙን ህዝብ ሲበዛ ሲል ከከብሮን ከሚባለው ከዛ ሄዶ ራሱን አንግሶ አኺጦፌል የሚባል አማካሪ ነበረው፣ ከሱ ጋር ተመካከረ ስማረው እና በመጀመሪያ ነው እንግዲህ እና አባትህን ገለጥ፣ ሴቶችን ሚስቶችን እንደፈራቸው የአባትህን ዋት የሆኑትን እነሱ እንደፈራቸው እና ይህን ካደረግ የአባትህን በአባቱ ጨክኗል፣ ሰው ሁሉ አንተ ጋር አብሮ ይከተላል። እንግዲህ ይህን ካላደረግ ግን ሰላም ሊፈጥሩ ይችላል እያለ አንተ ጋር ህዝቡ ለመሆን አይችልም እና ይህን ነገር አለ አይዞህ ይለዋል። ይህን አደርጋለሁ። እሱም ሰምቶ ሄደና አባቱ ሲያስበው የነበረውን ሁላ ወታደር ያንን ገሎ ዳዊት ንጉሠ እስራኤልና የሻባቅና ሙሳድ የሆኑት ዋናው አብረውት የሚጠብቁት ይህን በሰሙ ጊዜ ዳዊት ንጉሠ እስራኤል አምልጠው ወዲያው በሆነ ቦታ አውጥተው ወዲያው ሄዱ። እሱም መጣ። በቀኑ የዳዊትን የአባቱን ምሽቶች ደፈረ። ይህ ምንድን ነው? ነቢዩ እንዳለው አንተም በድብቄን ስላደረግ እኔ ደግሞ በይፋ እቀጣሃለሁ። እግዚአብሔር አምላክ ለዳዊት ይህን ነገር በድብቅ ማን እንዳውቅብህ ብለህ ስላደረግ እኔ ግን በግልጥ ይህን ነገር አደርጋለሁ ብሎ ይህን ከባድ ነገሮች ምሽቶችን ነቢዩ እንደሚለው ምሽቶችህ ያው በቀን ይደፈራሉ እንዳለው መጥቶ ደፈራቸው። አሁን ዳዊት ንጉሠ እስራኤል በመንገድ ሲሄድ ሽምዒ በን ገና የሚባል ዋናው የፈራጆች ፈራጅ ነበር። በጣም እሱ ዳዊትን ባየው ጊዜ እንደዚህ አድርጎ ሲባረር በድንጋይ እየወረወረ አንተ እንደዚህ የሰራህ ይገባሃል እያለ እሱን እንዲያው በጣም አትወረደበት። በዛን ጊዜ የነበሩት የዳዊት ንጉሠ እስራኤል ጦር ሰራዊት አቢሻይ በን ጽሩያ የሚባለው ይህን ውሻ እንደዚህ አድርጎ ንጉሡ የሚሳደበውን አንገቱን ቆርጬ ነው። አይ ዝም በል እግዚአብሔር አምላክ ይህን አይቶ የሚመራኝ ይሆናል። አምላክ ነው ተናገኝ ያለው፣ አምላክ ተሳደብ ያለው ከአምላክ የመጣ ነው። ይሄን ከእግዚአብሔር ከአምላክ የመጣውን እቀበላለሁ፣ እሱ ግን አልነካው እንዳትነኩት ብሎ ከለከላቸው። ወዲያው ልጁ አብሻሎም የዳዊት ልጅ እንደዚህ ያደረገው የሰራው ስብሰባ አደረገ። ያለ ህዝብ ሁላ ተሰበሰበ። ስብሰባ አድርጎ መንግስቱ እየታወቀ እያለ አሁን አማካሪዎችን ሰበሰበ። እዚህ በፊት ዳዊት ንጉሠ እስራኤል ሁሻይ የሚባል ዋናው የዳዊት አማካሪ አንዱ እሱ ነበር። አኺጦፌልና ሁሺ ይባላሉ። እነሱ ምርጥ የሆኑ እንዲያው ምክራቸው በጣም ከባድ የሆነ ነው። ከሁሉም የበለጠ ግን አኺጦፌል የሚባለው ነው። ይህ አኺጦፌል የሚባል ዳዊት ንጉሠ እስራኤልን ለመጣል ፈልጎ ነበር። እሱን ለመጣል በጣም ፍላጎት ነበር እና በመጨረሻ ይነግሳለሁ የሚል ዓላማ ማሳብ ነበረው እና ዳዊት ንጉሠ እስራኤል ሁሺ የሚባለው ወደ እሱ ሲመጣ ምን ብለህ መጣህ ነው? አንተ ዳዊት ንጉሠ እስራኤል አያለው ከኔ ጋር ከመምጣት ሂድ አንተ በአብሻሎም ጋር ማድረጊያለሁ ብለህ ሂድና ከልጄ ጋር እሱ አኺጦፌል የሚባል ዋና ተመራጭ የሆነ አማካሪ ያለው
የአብሻሎም የሚናገረው ሁላ እግዚአብሔር አምላክ እንደሚናገረው ማለት ነው። ምክሩ ግብ የሚመጣ ምክር ስላለ ወደ እግዚአብሔር ወደ አምላክ ጮኸ። ከአኺጦፌል ምክር አድነኝ ብሎ ጾለተ እንዳይቱ። ሁለተኛ ደግሞ ሁሼ የሚባለው የመጣውን አማካሪውን ሄደህ እኔ ከመሆን ከዛ ሄደህ እሱ የሚመክረውን ያንን እንድትሰረዘው በዘዴ አድርገህ ሄደህ ወደ አብሻሎም አንተ የአባቴ ወዳጅ አልነበርክም አለው። አይ አባትህንም ዛሬ ማን አብሮት እንግዲህ ወድቋል፣ እሱ ጋር ማንም የለም፣ እኔም አንተ ጋር ነኝ እንጂ ልቤ ሁላ አንተ ጋር ነው፣ እንግዲህ አንተን ለመሾም ነው ሁላችን የምንፈልግ ሲለው እሺ ብሎ አምኖ ይሄን ሁሽን ወሰደው። አሁን ሁለት አማካሪዎች አኺጦፌል የሚባለውንና ይሄ ሁሼ የሚባለውን እነዚህን ሁለቱን ይጠራቸው ስሙ አላቸው። እንግዲህ ምን ላድርግ? ምን ላድርግ? ምን ይመስላችኋል? ብሎ አማከራቸው። ሲያማክራቸው አኺጦፌል ምን አለው? ስማ አለው፣ ዛሬ ሳትል አሁን ሂደህ አባትህን ዛሬ ግደል፣ አባትህን ግደል ብሎ ይሄን እንትን አለው። ይሄን ምክር ሰጠው። ሁሼ ምን አለ? እሺ አዎ አኺጦፌል የሚለው ምክር በጣም ጥሩ ምክር ነው፣ ግን አለ መጀመሪያ ተቀብሎ ያንን ለመሰረት ስለፈለገ መጀመሪያ ያለው ጥሩ ነው፣ ግን አለ እንደምታውቀው ያሉት አባቶች ጋር የሆኑ በጥሞት የሆኑ ወታደሮች ናቸው፣ ዋና የሆኑ ናቸው። የአባትህን ልብ ታውቃለህ፣ የአንበሳ ልብ ነው አለ። አብረውትም ያሉ የአንበሳ ልብ ነው አላቸው። አሁን ገና ወታደሩ ሳይሰለጥን በደንብ አድርገህ ሳትደራጅ ወዲያው አሁን ብትሄድ ልትወርድ ትችላለህ እና ስለዚህ ደህና አድርገህ ወታደሩን አሰልጥነህ ሁኔታውን ሁላ በደንብ አድርገህ አስተምረህ ብለህ ጼሊም ከሚባለው ህዛ ልከህ ያንን ትምህርት ተማሩ። መዋጋት ማለት በደንብ አድርገው ተዘጋጅተው ወታደሩን አዘጋጀው በኋላ ሄደህ ከአባትህ ጋር ብትዋጋ ብትል ይሄ ነገር ሊቀናህ ይችላል እና ይሄን ብታደርግ ነገሩ ሊሳካ ይችላል ብሎ ይሄን አለው። አሁን የማንን ምክር ይቀበላል? እግዚአብሔር አምላክ ሲል የሁሼ ምክር ይቀበላል። እውነቱን ነው። ወታደሩ ይሰልጥን፣ ቀስ ብለን ሄደን እንዋጋለን፣ የሚያስቸኩል ነገር የለም። አኺጦፌል ይሄን ነገር ምክሩ ሳይሳካለት ሲቀር ምክሩን ሳይሰማው ሲቀር ሄዶ ራሱን አንጠላጠለ ይላል። ሄዶ ታነቀ። መጨረሻ ውድቀት እንደሚመጣበት በአብሻሎም አወቀ። አባቱ ወደ መንግስቱ እንደሚመለስ ይህን ነገር ለሱ ግልጽ ነበር እና ስለዚህ ሄዶ ታነቀ ይላል። በእውነት ወታደሩ ሰለጠነ አለ። ወደ ጦርነት ሲመጡ ዳዊትን እንዳሉት አንተ ቀን ለዮአብ ብን ጽሩያ እና አቢሻይ ብን ጽሩያ ወታደሩ ምርጥ የሆነ ሁላ ወታደር እኛ እንዋጋለን፣ አንተ ከዚህ ሆነ ግን አላቸው ልጅን እንዳትገድሉ ብታገኙት እባካችሁ ብሎ ለመናቸው። ይሄን ለምናለሁ ማንም እንዳይነካው እሺ ብለው ያው ሄዶ ለጦርነቱ ተጀመረ። ሰልጥኖ መጣ። የዳዊት ንጉሠ የእስራኤል ወታደሮች በጣም ከባድ ወታደሮች ምርጥ የሆኑ ናቸው። ተዋጉ። አሁን ሲዋጉ ምን ይሆናል? ይሄ አብሻሎም የሚባል መልኩም በጣም መልከኛ ነበር። ጸጉሩ ደግሞ የተለየ ጸጉር ነው ነበር፣ ረጅም ጸጉር ነው ነበር። ያንን ከበቅሎ ላይ ዝም ብሎ ሲሄድ በዛን ሰዓት ምን ይሆናል?
ከእንጨት አጠገብ ሲሄድ ያንን ጸጉሩ በእንጨቱ ሽብልል ይላል። አሁን ያቺ በቅሎ ስትሄድ ጸጉሩ ተንጠልጥሏል፣ ሰማይና በምድር ማለት ነው። አሁን እንደሚሉት ያንን በካራው ሊቆርጠው ሲል እግዚአብሔር አምላክ ምን አደረገ? ገሃነም ከፍቶ አሳየው ይላል። አሁን እንደዚህ ብሎ ማን ያየዋል? ዮአብ በን ጽሩያ ዋናው የመርጦ ኃላፊው የሆነ የዳዊት ንጉሠ እስራኤል ወታደር አሁንስ እንደሆነ ወታደር ያየዋል። እና በዛን ሰዓት ዮአብ በን ጽሩያ ምን አደረገ? ዮአብ በን ጽሩያ በዛውን ሰዓት ዮአብ በን ጽሩያ ከልቡ ላይ የሆነ እንደ ኮከብ ነበር። የዛን ከልቡ ላይ አረው አሁን ከልቡ ላይ ሲል ሞተ። አሁን ጥሩምባ ቀንደ መለከት ነፋ። ይሄ ጥሩምባ እንግዲህ ያው ኃላፊያችሁ ዮአብ በን ጽሩያ ሞተ ማለት ነው። ይቅርታ አብሻሎም ሞተ ማለት ነው። አብሻሎም ሞተ ሲባል የእስራኤል ላይ የነበረው እዛ የነበረው ተበተነ አለ። ይሄን ዳዊት በሰማ ጊዜ አለቀሰ፣ እሪ ያለ አብሻሎም ብኒ አብሻሎም ብኒ ብሎ እንደዚህ ብሎ ያው ዳዊት ንጉሠ እስራኤል ወደ መንግስቱ በመጨረሻ ተመለሰ። ይሄ ሁላ ታሪክ እንደምናየው በጣም የእግዚአብሔር አምላክ የሁላችሁ ስራ ዳዊት ንጉሠ እስራኤል በጣም ትልቅም ቢሆን ጻድቅም ቢሆን በአንዲት ስህተት ግን የሁላ ቅጣት በልጆቹ መከራ የመጣበት ይህ ሁላ የመጣበት በምንድን ነው ብለን የምንጠይቅ ያው የእግዚአብሔር የአምላክን ሕግና ትእዛዝ ሳይፈጽም ስለቀረ ነው። ግን ዋናው ነገር ከነዚህ ሁላ ታሪኮች የተማርነው እንደምናየው አንድ ሰው በመልክ መሄድ የለበትም። በመልክ ከሄደ ያው በመጨረሻ ወደ ከባድ ነገሮች ሊደርስ ይችላል። አንድ ሰው ግን ሊዳር ሲል ለሁሉም ነገር ቢሆን በጸባይ፣ በትውልድ፣ በዘር፣ በተለያዩ ነገሮች ያንን እያየ ተግባሩን እያየ ይህንን እያየ ካደረገ ያለ ጥሩ ነገር ሊሆን ይችላል እና በዓይናችን መታለል የለብንም። ኦሪቱ የሚያስተምረን ምንድን ነው? አንዲት በመልክ ጥሩ ሴትን ብታይ መልኳንም ብታይ መልኳ እንዳይስልህ በመልኳ እንዳትሄድ። የሁላ መልክ ያይን ነው። ይህን ሰው ካገኘው በኋላ ያን ሁላ ከንቱ ይሆናል። ስለዚህ ኦሪቱ ያንን መልክ እንድታወድ ጸጉሯን እንድትላጭ ዋናው ሰውን የሳበው ጸጉሯ ሊሆን ይችላል፣ ጠፍሯ ሊሆን ይችላል። እነዚህ ሁላ በአንድ ላይ ሆነው ያነ ልብስ የለበሰችው በመጀመሪያ በጣም ይስበዋል ይለዋል እና ያንን ሁላ ስታወርድ አለ ጸጉር አልባ፣ አለ ጠፍር አልባ፣ አለ ልብስ አልባ ያንን በመጀመሪያ የለበሰችው ሌላ ልብስ ስትለብስ የሚያስጠላ ልብስ፣ ሁለት ሰው አራተኛ ደግሞ ልቅሶ ሁሉ ጊዜ አንድ ወር ስለ እናቷና ስለ አባቷ በማልቀስ በማለት እቺ ምን ታደርግልኛለች? የሁላ መልክ የሆን እንደዚህ አድርገሽ ሰዓት እንደጫጩት ማለት ናት። እቺ ደግሞ ምንድን ናት ብሎ የዛን ጊዜ ያባራታል። በዛን ጊዜ ያለ ሰው ሰላም ሊኖር ይችላል። ግን እሷን ወዳታለሁ ብሎ በመልክ ብቻ ተዳራ። ያው ቅድም እንዳየነው በመጀመሪያ አምኖን እህቱን ሲወስዳት ለመልክ ብሎ ነበር። ያንን ግን ካገኘ በኋላ ያንን መልክ ያው አስጠላው፣ ስነ ስርዓቷ ሁላ አስጠላው። አውጥልኝ ብሎ እንደማባረራት አንድ ሰውም ከዚህም ከኦሪቱ የሚለው ካልፈለግካትን ቫያ ብሎ ካፋስታባ በሽላክታ ለነፍሻ ካልፈለግካት ስለዳት ወደ እናትና ወደ አባቷ ትሄድ ከፈለገችው ግን እንዳስሸጣት
ለምን የሁላ ልቅሶ የሁላ ማት ይሄን ወር ችግር ያየችው ሁላ ይበቃታል እና እንደ ባሪያ አድርገህ እንዳትይዛት ይላል። እና ግን ኦሪቱ ከዚህ ቀጣል ብሎ የሚለው ምንድን ነው? ይሄን ሰው ካልሰማ ካላለ ኪትየና ለይሽተናሽ ይላል። ለአንድ ሰው ሁለት ምሽቶች ቢኖሩት አንዲቷን የሚወዳት አንዲቷን የሚጠላት ይሆናል ይላል። እና አንድ ሰው ይሄን ነገር አልሰማም ብሎ በመልክ ብቻ ከወሰደ ሁለት ምሽቶች ይኖሩታል። ከዛ በኋላ ያቺ በመጀመሪያ በመልክ ብሎ የወሰዳት ይጠላታል፣ አይወዳትም፣ ይጠላታል፣ ለጥላቻ ይደርሳል። ሲጠላት ደግሞ በዛውን ሰዓት እና አንዳንድ ጊዜ ሰው የሚለው ምንድነው? የምወዳትን ለእሷ ለልጇ በክርም ባይሆን ለእሱ የበለጠ እሰጣለሁ ቢል ኦሪቱ ይሄን ይከለክላል። ለምትወዳት ምሽትህ ብለህ የምጠላትን ምሽትህን ለልጇ ብታበር ብትል ወይም ለእሱ ይገባዋል ያነ የምጠላት ምሽትህ እሷ በክር ልጅ ብትወድ ይሄን በክር አልፈልገውም የምወዳት ምሽት እሱ ነው የሁላ ሀብት የሁላ ነገር ይቀበላል ብትል ኦሪቱ ይከለክላል። ለእሷ ለምጠላው ልጅ ሁለት እጥፍ ይቀበል። ለምን? እሱ የመጀመሪያ በክርህ ነው። ይሄ ፍርድ አለ፣ ከፍርዱ መዘንበል የለብህም ብሎ ኦሪቱን ያስጠነቅቀዋል። እና እንደዚህ አይነት የሆነም ልጅ በመጨረሻ ምን ይላሉ? የሁላ በመልክ ከሄደ ያው ከባድ የሆነ ምሽት ያው ያችን ምሽት ይጠላታል። ከጠላት በኋላ ደግሞ ምን ይላል? ለአንድ ሰው ይላል ልጅ ቢወለድለት በን ሶረሩ ኖረ እነኖ ሶሚያ በኮላጁ በኮሊሙ ይላል። በእናትና በአባቱ የማይሰማ ልጅ ይወለዳል። የምንድን ነው? በጥላቻ ያንን በመጀመሪያ ፍቅር ሆኖ ስለ ጥላቻ ስለጠላሃት ደግሞ ያን የሚወለደው ደግሞ ልጅ አስጠያፍ ልጅ በእናትና በአባቱ የማይሰማ የእናትና አባቱን የማይሰማ ቃል ይሆናል። ለምንድን ነው? የወሰድካት መልኳ ብለህ ስለሆንክ ያው ያለ ጥላቻ ደግሞ ኋላ ሲመጣ ደግሞ እሷ ስትጠላት ያለ ነገር በልጇም ያልፋል። ያለ ልጅ እንደ ሁል ጊዜ ስሜቱ ዝቅ ያለ ይሆናል። የተጠላ ልጅ ሁል ጊዜ ይመስለዋል። ለምን? ይሄን እንግዲህ እናት ውስጥ የሚጠላ ያለ ነገር ይተላለፋል ማለት ነው። ይሄ ልጅ በመጨረሻ እናትና አባቱን የማይሰማ ልጅ ይሆናል እና እናትና አባቱን ቢቀጡት ካልሰማም ወስደው እናትና አባቱ ወደ ሽማግሌዎች ያወጡት ይላል። እነሱም እነዚህ ሽማግሌዎች እነዚህም አባትና እናቱ ለሽማግሌዎች እንደዚህ ይበሉት በአእምሮ እልዝክነ ይሮ እንደዚህ ይበሏቸው ይገባል። ብነይኑ ዘ ሰውረሩ ሞረ ይሄ ልጃችን አልሰማም ብሏል። አመፀኛ የሆነ ልጅ ነው፣ በቃላችንም አይሰማም። ዞለል በሶሜ ሁሉንም ይበላል የሚጠጣ ሁሉ ጊዜ መብላት መጠጣት ስራ የሚባል ያውቅ እና ወራግሞ ኮላን ሽሮ በአባኒ ባሜቱ ጋር ታራሚከ በካም ኮሊሳሪ ሽሞ ይሆናል። ይሄን ልጅ አውጥተህ ግደሉት። ይሄን ነገር ከእስራኤል እንዳይኖር ይላል። እዚህ ላይ በእውነት ለምን ይሄ ልጅ ይሞታል? ምንድን ነሆን ብዙውን ጥፋት ቢያደርግ ቢል ግን ከዚህ ሁላ ደረጃ ይሄ ልጅ ለምን ይደርሳል? ኦሪቱ የሚለው ምንድን ነው? ሙታብ ሊቃውንቶች እንደሚሉት ሙታብ ያሙት ዘካይ በአል ያሙት ኸያም ይላል። በመጨረሻ እንደዚህ አይነት ልጅ ብሎ ነፍስ ይገላል። ከባድ ነገሮች በመጨረሻ ዝም ብሎ ከሚሞት ገና ከዛ ሳይደርስ አስቀድማችሁ ግደሉት፣ ከመጥፎ ደረጃ ስለሚደርስ ነው። ይህ ሁላ ምንድን ነው? ቅድም ያለው ይህ ሁላ የሚጀምር ምንድን ነው? ሰው ሲዳር እንትን ሲለምን ብሎ ነው የሚዳር።
ዘሩን ካየ ጸባዩን ካየ ይህን ካየ ጥሩ ልጆች ሊወለዱ ይችላሉ። ግን በመልክ ብቻ ከሄደ በመጨረሻ ደግሞ እንደዚህ አይነት ልጆች ከባድ የሆኑ ልጆች ይወለዳሉ። የሁላ ስሜት በዛ ልጅ ያጥራል። ስለዚህ ይህ ልጅ አስቀድሞ ቢሞት ይሻላል። በድንጋይ ወገሩት። በመጨረሻ ይሄ ልጅ ሰውን ይገላል፣ ነፍስ ያጠፋል። ከባድ ከሆነ ኃጢአት ከሚደርስ አሁን አስቀድሞ ቢሞት ይሻላል ብሎ ይሄን ኦሪቱ ይናገራል። ይህ ሁላ ለሁላችንም ትልቅ ትምህርት ነው። እነዚህ ሁላ ነገሮች ለእኛ ለራሳችን ትምህርት ነው። አንዳንድ ጊዜ ብርቅ የሆነውን እነዚህን አይናችን ብዙም ጊዜ ያሳስታል። በአይን እንሄዳለን። በአይን መሄዱን ይሄን መተው አለብን። ጠለቅ ብለን ማየት አለብን። ዋናው ነገር ማየት ያለብን ሌላ ነገሮችን የውጭውን ማየት የለብንም። እንደምናውቀው ላይ ንጉሠ እስራኤል ሁለተኛ ምሰሶ ታሪክ ስንመለስ ሳሙኤል ሳኦልን እግዚአብሔር አምላክ አልፈለግኩትም፣ ሂደህ ከይሳይ ልጆች አንዱን ልጅ ቅባልኝ የመረጥኩት ልጅ አለ ሲባል ያንን የወይራ ዘይት የሆነውን በቆርቆሮ አድርጎ ያንን ወሰደ። አሁን ሲወስድ ወደ ይሳይ ወደ ዳዊት አባት ደረሰ። ልጆችን አምጣልኝ እና እንግዲህ አንዱን ልጅ እግዚአብሔር አምላክ የመረጠው አለ ሲባል ልጆች ሁሉ አቀረበ። ዳዊትን ግን አላመጣውም እና በዛውን ሰዓት ኤልያብ የሚባል በጣም መልከኛ የሆነ በጣም በሁሉም ነገር የተሟላ ልጅ ነበር። አሁን በዛውን ሰዓት እሱም ባየው ጊዜ ይሄ ነው እግዚአብሔር አምላክ የቀባው ብሎ ሊቀባው ሲል እግዚአብሔር አምላክ እሱን አልመረጠም። አዳም ይረ ላይ በአሸም ይረ ላይ ባለው ሰው አይንን ያያል፣ እግዚአብሔር አምላክ ግን ልብን ያያል። እሱን እግዚአብሔር አምላክ አልፈለገው። እሱን እግዚአብሔር አምላክ ጠርቶት አልፈለገው። ይሄ ምንድን ነው የሚያሳየን? የእግዚአብሔር አምላክ እንግዲህ አስተያየት ጠለቅ ያለ ነው። እኛም ደግሞ አይን ብቻ ሰው አይንን ነው የሚያዩ፣ ውጭን ነው የሚያዩ። እንደዚህ ብለን ግን ከሄድን ይሄ ነገር እኛ ላይ ጉዳት ሊያደርስብን ይችላል። ከባድ ነገሮች ሊያመጣብን በመጨረሻ ይሆናል። ብዙ ጊዜ በአይናችን እየሄድን ብዙ በህይወታችን ስናይ ከብዙ ችግር የምንደርሰው በአይናችን ይሄድን ነው። ያመን ነው ወዲያው ሳንሞክር ሳንል ወዲያው እንትን ያለው ይሄ በመጨረሻ እኛን ጉዳት ያመጣል። ሰውን መውደድ ያለብንን በተግባሩ፣ በስራው፣ በሁኔታው፣ በጸባዩ በዚህ ነው እንጂ በመልኩ በቁመቱ። አሁን ሳሙኤልም ትልቅ ነብይ ነበር፣ ግን እግዚአብሔር አምላክ ምን አለው? እሱ ቁመቱን ስላየ ይሄን ነው እግዚአብሔር አምላክ ይመረጥ። አንተ በመልክ ሄድክ። ሰው አይንን ያያል፣ እግዚአብሔር አምላክ ግን ልብ ነው። ልብና ኩላሊት የሚመረምር ማን ነው? አንድ እግዚአብሔር አንድ አምላክ ነው። እና ስለዚህ ሁልጊዜ ሁላችንም ብንሆን ማየት ያለብንን የውጩን ከማየት የውስጡን ለማየት መሞከር አለብን እስከምንችል። ሊቃውንቶች እንደሚለው አልቲስታከል ባካልካል ኤላማሸሽ በትሁ ይላሉ። አሁን የሆነ ካንካን ይባላል በዚህ ሀገር፣ ወይም ደግሞ በአማርኛ የሆነ ቃል ያንን እቃ አዲስ ሊሆን ይችላል። ያን አዲስ ቢሆን ግን ከውስጡ ያለው ግን ባዶ ሊሆን ይችላል። አንዳንዱ ግን አሮጌ የሆነ ቃል ሊሆን ይችላል። ይሄ ምን ያደርጋል ስታየው ያን አሮጌ የሆነው እቃ ግን ከውስጡ የሞላ ሊኖር ይችላል። አንዳንድ ጊዜ በእቃው ይሄ አዲስ ነው በጣም የሚያምር ነው ብለህ ስትወስደው ወዲያው ከውስጡ ስታይ ባዶ
ያኛውን ደግሞ አሮጌ ነው ብለህ ያልወሰድከውን ሲከፈት ያለው የሞላ ሆኖ ይገኛል። ስለዚህ ዓይናችን ያሳስተናል፣ ዓይናችን ያሳስታል። ስለዚህ ሁላችንም ብንሆን ሁሉ ጊዜ ጠለቅ ብለን ማየት ነው። አንድ ሰው አሁን ሊዳር ሲል በኢትዮጵያ እንደምናውቀው የሚያጩት የነበር ወላጆች ነው። በአብርሃምም ዘመን እንደምናየው አልዓዛርን ሰዶ ለልጄ ሄደህ እንድታጭልኝ ብሎ ላከው። ሰው ሲመርጥ ሊሳሳት ይችላል። አንድ ሰው የሆነ ወይም ሴትም ሆነች ከወንድ ጋር ትዳር ስትል ወይም እንደዚህ ወንድ ሴት ጋር ሊዳር ሲል በመጀመሪያ ሌላውን መጠየቅ፣ ምን ይመስልሃል? ስለሷ ምን ይመስልሃል? እንዴት ነው ሁኔታዋን ስታያት? ጠለቅ ብለህ ታውቃታለህ፣ ታውቃቸዋለች ብለህ ይሄን ታውቋታላችሁ ብለህ ይሄን ስትጠይቅ የምትቀበለው መልስ ጥሩ መልስ ነው። ወላጆችን ስትጠይቃቸው እነሱ እንግዲህ የሚያዩት ሌላ ነው የሚያዩ፣ አንተ የምታየው ሌላ ነው። አንተ እንግዲህ በፍቅር እንግዲህ ተሸፍነህ እስከሆን እውር ነህ ማለት። ሌላው ግን ሲመርጥልህ እሱ ያየው ለመልክ ብሎ አይደለም የሚመርጥ፣ ጥሩ ትሆንለታለች፣ እንዴት ነው ተግባሯ፣ ስነ ስርዓቷ እንዴት ነው ብሎ እቺን ከወሰድካት እቺ ጥሩ ሴት ናት ይላል። ለምን እሱ ሌላ ነው የሚያይ፣ አንተ ግን የምታየው የውጩን ነገር ሊሆን ይችላል። ወዲያው በአንድ ነገር እንደ ጉቦ ማለት ነው። ባለፈው ሳምንት እንዳየነው አንድ ሰው ጉቦ ሲቀበል ፍርዱን ያጣመዋል። ለምንድን ነው? ያለ ገንዘብ ኪሱ ስላገባ ያንን ነገር ሊለውጠው ይችላል፣ ፍርዱን ሊለውጥ ይችላል። አንድ ሰው ደግሞ መልክን ሲያይ ያለ መልክ ደግሞ እንደ አሁንስ እንደሆነ እንደ ጉቦ ማለት ነው። ያለ መልክ ጉቦ ሊሆንበት ይችላል። በዛውን ሰዓት ሌላ ብዙ ነገሮች ጸባዩን አያይም፣ የሚያው በመልክ ብቻ ሄዶ ወደ ገደል ይገባል። ስለዚህ ብዙም ጊዜ አንድ ሰው ሊዳር ሲል ወላጆቹ ቢመርጡለት፣ ወላጆችን አስቀድሞ ቢጠይቅ፣ ሌላውን ጠይቆ ቢዳር ቢል ይሻላል። ለምን? አንዳንድ ጊዜ ሰው በጉቦ ሊሄድ ይችላል፣ ራሱን ሊያታል ይችላል። ኋላ ከትላልቅ ከከባድ ነገሮች እንዳይወድቅ ማለት ነው። ስለዚህ ይሄ ነው ዋናው ትልቁ። ብዙን ከፓራሻው ብዙን ሕግና ትእዛዝ አሉ በእውነት የተጻፉት ብዙ ነገሮች፣ ብዙን ሕግና ትእዛዝ አብዛኛውን ያሉ እንዲያውም እዚህ ፓራሻ ነው። አንድ አበዝን ጨርሳለን። አንድ ነገር ደግሞ ሎየክ ሊገበር አልሻ ብሎ ባሽ ገበር ሲናት ይሻይላል ኪቶ አበዳሽ ነው ከኮሎስ የሴትን ልብስ ወንድ እንዳይለብሰው፣ የወንድን ልብስ ደግሞ ሴት እንዳትለብሰው። ይሄን ሁላችን ይሄን ሕግ ትእዛዝ ማወቅ አለብን። እንግዲህ አንዳንድ ጊዜ እንበል ፑሪም ሲመጣ የተለያዩ ሲመጡ ሰው የሴት ልብስ በዛን ጊዜ ለፑሪም ብሎ የሚለብስ ወይም ታክቶ ሴት ተብሎ የሚገዛል። ይሄ ሁላ ነገር የተከለከለ ነው። የሴት ልብስ ወንድ ልጅ ከለበሰ የወንድ ሕግና ትእዛዝ አለፈ ማለት ነው። እንደዚህም ሴት ልጅ ደግሞ በአሁኑ ጊዜ እንደምናየው ሱሪ፣ የተለያዩ ነገሮች እየተለበሰ እነዚህ ሁላ ነገሮች የተከለከሉ ናቸው። እግዚአብሔር አምላክ አይፈቅዳቸውም። ይሄን ሕግና ትእዛዝ እግዚአብሔር አምላክ የሰጠንን ሕግና ትእዛዝ እነዚህን ሕጎች ማወቅ አለብን። ሌላዎችም ብዙ ሕግና ትእዛዞች አሉ እና ይሄን ባጭሩ ይመስላል። ሻባት ሻሎም ወራፍ ሰላም ለማህበረ ቤተ እስራኤል።